ሰላም ጤና ይስጥልኝ የተከበራችሁ ተመልካቾቻችን ይሄ በሳምንት አንድ የሚቀርብላችሁ በአማርኛ ፕሮግራም በኤሪፒኤም እና አድማስ ፎርም በመተባበር የምናቀርብላችሁ ፕሮግራማችንን እንደሚከተለው ጀምረናል። እስከ ፕሮግራማችን ፍጻሜ አብራችሁ እንድትቆዩ ግብዣችን ነው። ከኔ ጋር ዛሬ ያለውን ሁኔታ ልናወራ የጋበዝኩት ወትሮ ፈቃደኝነቱን ከኔ ጋር ሆኖ ትንታኔ ለመስጠት እሺ ባይነቱን በጣም ማመሰግንለት ጋዜጠኛ ካሊድ አብዱ እንኳን ደህና መጣህ። ፕሮግራማችንን ከመጀመራችን በፊት ለክርስትና እምነት ተከታዮችና ለእስልምና እምነት ተከታዮች መልካም የጾም ፕሮግራም ወይም የጾም ጊዜ እንዲሆንላችሁ ከልብ እንመኛለን። በኤሪፒኤም እና በአድማስ ፎርም ምኞታችንን እንገልጽላችኋለን። እንኳን ደህና መጣህ። መልካም ጾም ካሊድ አብዱ። እንኳን ደህና ቆየ ፊልሞን። ተመልካቾቻችንን ባለፉት 2-3 ጊዜያቶች ሳምንታት የአማርኛ ፕሮግራም ባለማቅረባችን ይቅርታ እየጠየቅን ለወደፊቱ ግን እንደተባለው በሳምንት አንዴ ብቅ እንደምንል ለእግረ መንገዳችን ቃል እንገባለን። አመሰግናለሁ ስላስታወስከው። እሱንም ያው እንግዲህ በተለያዩ የግል ጉዳዮች ፕሮግራማችንን ባለፈው እንዳዘጋጀናቸው መቀጠል አልቻልንም። ለዚህም እኛም ይቅርታ እንጠይቃለን። በተቻለ መጠን በሰዓታችንና በፕሮግራማችን ወቅታዊ ሁኔታዎችን እዛ ላይ ያተኮረ የራሳችንን ትንታኔ ለመስጠት ፕሮግራማችንን እንቀጥላለን ብለን ተስፋ እናደርጋለን። የእናንተም እርዳታ ድጋፍም እንጠይቃለን። እናመሰግናለን። ፕሮግራማችንን በላይክ ጀምሩ የተከበራችሁ ተመልካቾቻችን። አቶ ካሊድ እንግዲህ ባለፉት 2-3 ሳምንት እኛ አልነበርንም እንዳልነው ግን ብዙ ክስተቶችን ሲያስተናግድ ቆይቷል። በተለይ ቀጠናችን ኤርትራና ኢትዮጵያ በዛ አካባቢ እስቲ አሁን እንዲህ ገኖ ወይም ደግሞ ፈጦ የወጣ ትልቅ አጀንዳ አለ። እሱም ደግሞ አሰብ የሚል ነው እና አሰብን እሱን ተከትሎ ደግሞ ጦርነት በይበልጥ ይጀመራል አይጀመርም የሚል በሁለት በኩል በሁለት ጎራ የተከፈሉ ኃይሎች ትንታኔ እየሰጡ ነው። ግማሾቹ ጦርነቱ መጀመር አይቀርም ምክንያቱም እንቅስቃሴዎቹን እያየናቸው ናቸው፣ እነሱም ጥሩ ምልክት እየሰጡን ስለሆነ ጦርነቱ መጀመሩ አይቀርም የሚሉ ሰዎች አሉ። በአንድ በኩል ደግሞ አይ ለፕሮፓጋንዳ ፍጃታና ለጫና ለመፍጠር ካልሆነ በስተቀር ለጦርነት የሚሆን አቅም በሁለቱም አካባቢ የሚታይ አይደለም የሚል ሐሳብ ይሰጣሉ። እዚህ ላይ አንተ ማስታረቂያ ምንድነው? ያልከውን ትክክል ግንዛቤ ነው። ግን አንደኛ ነገር መረሳት የሌለበት የአካባቢያችን ጦርነት አሁን የአካባቢው ሀገራት መንግስታት ጉዳይ ብቻ መሆኑ ከቀረ ረዘምዘም ብለዋል። በተለይ በትግራይ ጦርነት እንደታየው ሳውዲ አረቢያም ኢማራትም ሶማሊያም ያልገባበት አካል የለም። ሁሉም ተባብሮ ይሄን ጉዳይ የአንድ ሀገር ወይም በሁለት ሀገሮች መሃል የሚደረግ ወይም ደግሞ የአንድ ሀገር የውስጥ ችግር ሳይሆን የብዙ ሀገራት ኢንቮልቭመንት የታየበትና በዛ መንገድ የሄደ ሁኔታ ነበር። ባለፈው ጦርነትና አሁን እየተካሄደ በነበረው ጦርነት ብቻ ኢትዮጵያ ውስጥ ያለው ጦርነት ሳይበቃ ቀርቶ ሌላ ተጨማሪ ከሌላ ሀገር ጋር ጦርነት ለማካሄድ ፍላጎቱና ተነሳሳኝነቱ እስካለ ድረስ ያንን ፋንድ የሚያደርጉና ያንን እንዲካሄድ ፋይናንሻሊ ሚሊታሪሊም ሰፖርት የሚያደርጉ አካላት በሁሉም በኩል ስላሉ ይሄን ጦርነት በራስ አቅም ብቻ የሚካሄድ አድርጎ ሰው አይቶ አያደርጉትም፣ አይሆንም፣ አቅማቸው ኢኮኖሚያቸው አይፈቅድም እየተባለ ያለበት ሁኔታ ነው ያለው። ይሄ ግን ምናልባት በኢትዮጵያ በኩል ሰው ማየት የሚችለው ነገር ነበር። እሱ ደግሞ ምንድነው እንዴት ነው ይሄ የልማት ኮሪደር እየተባለ ስንት ገንዘብ የሚፈጀው ነገር ከየትኛው ባጀት ጦርነት ያካሄደ ይሄን ነገር ለማድረግ ያስቻለው ምንድነው? ከየት እንዳመጣሁት ገንዘብ አትጠይቁኝ፣ ለምን ያመጣሁት ነው እየተባለ የሚነገርለት ገንዘብ ከየት ነው የሚመጣው? እሱ ብቻ አይደለም። አሁን የሱዳንን ምሳሌ መውሰድ ይቻላል። የሱዳን መንግስትን ያው የሱዳን የውስጥ ጦርነት የተካሄደ የአንዱን አካል የሄሜቲ አካል የሚደግፉት ኢማራቶች ኬንያ ላይ ስብሰባ እንዲደረግና ሁሉም የሱዳን አካሎች እንዲሰበሰቡ ለኬንያ መንግስት 1.5 ቢሊዮን ሰጥተው
ምንም እንኳን ዲፕሎማሲያዊ ሪሌሽኑ አደጋ ውስጥ የሚያስገባ ቢሆንም ያንን አደጋ ወስደው ያንን ሪስክ ወስደው ስብሰባው እንዲደረግና ከሱዳን መንግስት እስከ አምባሳደር የመጥራት እርምጃ የተወሰደበት ሁኔታ ይኖራል። ይህን ራሱ የአህሜት ግሩፕ ላድርገው ቢል ኬንያ መንግስት እሺ የሚል አይመስለኝም። ግን 1.5 ቢሊዮን ዶላር ከኢማራት ተሰጥቶ ይሄን ነገር እንዲያደርግ ከተደረገ ኢትዮጵያ ደግሞ የኛ አላይ ናት፣ እዛ አካባቢ ለምንፈልገው ነገር ኢትዮጵያ የኛ አጋር ናት ብለው እስካሰቡ ድረስ ጦርነቱ እንዲካሄድበት ፋይናንስ ማድረግ ከግብጽ በኩል ኢትዮጵያን የማዳከም አጀንዳ እስካለ ድረስ ስለ አባይ ግድብም ያለው ጥያቄ ግምት ውስጥ በማስገባት ያው የኤርትራን የመርዳት ነገር እየሆነ ያለው ነገር እስከ ቅርብ ጊዜ የውጭ ጉዳይ ሚኒስትሩ አስመራ መድረሱ የሚያሳየው ይሄ ጦርነት የሀገሪቱ የዛ አካባቢ ሀገሮች ብቻ ሳይሆን ከኋላም ኢንተረስት ግሩፕ ስላሉ ይሄ በኢኮኖሚ ወይም በመሳሪያ እጥረት አይደረግም ብሎ ማሰብ ትክክል አይመስለኝም። አንደኛ ሁለተኛ ደግሞ ይሁሉ የመሳሪያ ጋጋታ ወደ አሰብ አካባቢ የተጠጋ ያለው መሳሪያ ከኤርትራ በኩልም በዛ በኩል ያለው ዝግጁነት በትግራይ በኩል ያለው ዝግጁነት የትግራይውን ኢንተርናል ሁኔታ ምን የሆነ እንደሆነ የቅርብ ጊዜ ማሳያ ነው። አሁን ዛሬ ትናንትና መቀሌ ላይ የተባለ ያለው አንዱን ግሩፕ ሌላውን ግሩፕ መፈንቅለ መንግስት የተደረገብኝ ነው የሚለው ነገር ይሄም ማሳያ ነው። ወደ መጨረሻው ነገር መግባት የሚያሳይ ነገር ነውና ሁሉም ተደማምሮ ይሄን ነገር አይሆንም ከሚለው ይሆናል ወደሚለው እንደሚያደላ የሚያሳይ ነውና ጦርነቱ የሚካሄደው በራሳቸው አቅም ብቻ ስላልሆነ ከጀርባ የሚረዱትና ጦርነቱን ወደፊት የሚገፉት ፋይናንሻሊ የሚረዱት ሚሊታሪ ዋይዝ የሚረዱት አካላት እስካሉ ድረስ ይደረጋል ወደሚለው ያመዘነ አስተያየት ነው ያለኝ። ቢደረግስ ባይደረግስ የሚለው ምናልባት ተመልሰን ማየት እንችላለን። ለጠየቀው ጥያቄ ግን ከጀርባ ያሉ ሀገራቶች የራሳቸው ኢንተረስት ለመጠበቅ ቢካሄድ አሸንፎ ለመውጣት ብለው የሚሄዱበት ርቀት ትንሽ ረዘም ያለ ሊሆን ይችላል። ስለዚህ በአንድ ሀገር በሁለት ሀገር አቅም ብቻ የሚካሄድ አይደለም ነው። ኦኬ ምናልባት ጦርነቱ እንደሚካሄድ ያቀረብከው ምክንያት አለ። በአገሪቱ በሁለቱም ሀገሮች የኢኮኖሚ አቅም ብቻ ሳይሆን በስተጀርባ አቅም ያላቸው ኃይሎች እንዳሉ ነው ስትገልጽ የቆየውና በስተጀርባ ያሉት አቅም ያላቸው ሰዎች በኤርትራም በኩል ሆነ በኢትዮጵያ ጥቅማቸው ምንድነው? አንደኛው ጥያቄ እሱ ነው። ሁለተኛው ደግሞ ምን ያህል ርቀትስ ይሄን ጦርነት ሊያስተናግዱት ይችላሉ? በኢኮኖሚ በኩል ችግር ላይኖርባቸው ይችላል፣ ግን ታይም ሊሚት አድርገው ለረጅም ጊዜ ይሄን ውጊያ ሊያስተናግዱት ይችላሉ። ከራሳቸው ምንድነው ጥቅማቸው? ከጥቅማቸው አኳያን ማለት ነው። እንዴት ነው የምትተነትነው እዚህ ላይ? ወል የመጀመሪያው አካላት ያው አሊያንስ አላይድ ሆነው የሄዱ አካላት አሉ። በኤርትራ በኩል ኤርትራ፣ ግብጽ፣ ሱዳን የብርሃን በኩል ከኢትዮጵያም ፋኖ የትግራይ ኃይሎችም አንዳንድ የነጆሃር ግሩፕም በነበይ ስብሐት እየተሰራ ያለ ፖለቲካ ያለ ይመስለኛል። አባይ ስብሐት በራሳቸው ሳይሆን በእሳቸው ዙሪያ ባሉ ሰዎች እየተሰራ ያለው የኢትዮጵያ ከዚህ ከአብይ ከሚመራው ስርዓት አውጥቶ በተለይ ደግሞ የጦርነቱ ኢትዮጵያ በዘር በኩልም እየታየ ስለሆነ የሰሜኑን አካል እርስ በራሱ አባልቶ የሚሄድ አጀንዳ እየተገፋበት ነውና እኛ መንቃት አለብን ተብሎ እየተካሄደ ያለው ነገር አሁን ቅርብ ጊዜ ቪኦኤ ላይ ያደረገው እንዳርጋቸው ገዱም ሰምተው ከሆነ የዛ አካል ይመስላል። ይሄ አላይድ የሆነ ላይን አለ። ከጀርባ ግብጽም ሳውዲ ማለችበት የሚባል ነገር አለ። ለዛም ያው የኤርትራ መንግስት የውጭ ጉዳይ ሚኒስትሩን ወደ ሳውዲ አረቢያ ልኮ ደብዳቤ አስይዞ ልኮታል። ይሄም የነገሩን ጠርዝ መድረስ ማሳያ ነውና በአንድ በኩል ይሄ ነው። በሌላው በኩል ደግሞ የአህሜት ግሩፕ ያለበት የኢትዮጵያ መንግስት የኢማራት መንግስት ከኢማራትም አልፎ የነ እስራኤልም ጉዳይ ግብጽ በዛ በኩል ሄዳ ስትረዳ እስራኤልም ከኢትዮጵያ ጋር የውሃ የመስኖ የምን የኤነርጂ ስምምነት ብለው የፈረሙትና ፍላጎታቸውን እንዲፈጸም የሚያደርጉበት ሂደት አለ። ለዚህም የኢማራት መንግስት ከሳውዲ አረቢያ ጋር ስለዚህ ጉዳይ ብቻ ቀይ ባህር አካባቢ ሊኖረው የሚፈልገው ኢንተረስት ለማስጠበቅ ከኢትዮጵያ መንግስት ጋር በአጋር ሆኖ
እየሄደ እንዳለ የሚታወቅ ነው። ይህም የሚነሳው በፊት ጅቡቲ ጋር የነበራቸው ውል ጅቡቲ ከኢማራቶች ወስደው ለቻይናዎች ውሉን የሰጡ ጊዜ እዛ አካባቢ የነበረው ኢንተረስታቸው በሶማሊላንድ ሊያማሉት ነበር ሊዝ ብለው እሱም ሳይሆን ሲቀር የኛው የአሰብ ነገር ገኖ የወጣበት ምክንያት እንዲያደርጉ ደግሞ ብዙ ድጋፉም አበራታችነቱም እየተሰጠ ያለው ከዛ በኩል ባለው አላይዲዮ ነው። ኢንተረስታቸው ምንድነው እዛ አካባቢ ከእስከ ብለህ የምትጨርሰው አይደለም። ምክንያቱም የነ እስራኤል ኢንተረስት እዛ ዙሪያ አለ። ምክንያቱም ኤርትራ ውስጥ ቤዝ እንዳላቸው ረዘም ላለ ጊዜ በተለይ በአረብ ሀገሮች ሚዲያ ሲነገር ነበር። ያም እውነታ ስላለው ያንን ነገር ማን ይቆጣጠረዋል፣ በምን መልኩ አብረው ከማን ጋር ሰርቶ ኢንተረስት በማን ያስጠብቃል። ሶማሊላንድ ራሱ እስራኤል እንደነበረችበትና በኢማራት በኩል እስራኤል ፍላጎቷን ከኢትዮጵያ መንግስት ጋር እየሄዱ ያሉበትና የታየበት ነገር ነው። ለዚህ ሁሉ ደግሞ ያው ነገሮች እንደዚህ እንዳይሄዱ ሲያደርጉ የነበሩት የአሜሪካ ፖለቲከኞች ደግሞ ሌላ ጉዳይ ላይ ነው ያሉት። እነሱ አሁን ዩክሬን፣ የጋዛ፣ የመን ላይ ነው ያሉት እና ነገሩ ትንሽ ተወሳስቦ የራሳቸው ኢንተረስት እዛ አካባቢና እዛም የአካባቢው ዙሪያ ኢንተረስት አሁን ኢትዮጵያ ይህን ጉዳይ ጦርነቱን ለማካሄድ እንደ ኢሹ ያቀረቡት ያሉት ኢሳያስና ሌሎች ሆነው ከስልጣን ሊያነሱኝ ነው ከሆነ ታዲያ ብትነሳ ምን አለበት የሚል የኢትዮጵያ ህዝብ ይኖራል። እንደዛ እንዳይባል ግን ምክንያቱም የትግራይ ህዝብን ጨፍጭፏል፣ የአማራ ህዝብም የጨፈጨፈ ነው፣ ኦሮሚያም አልተዋቸውም ኦኤል ብሎ ድሮን ሳይቀር አድርጎ ህዝቡን ጨፍጭፏል። ስለዚህ የህዝብ ደገፌታውን ያቀነሰው አካል የህዝብን ድጋፍ ለማግኘት ብሎ ይሄን አጀንዳ ይዘው መምጣቱ ይሄ ደግሞ እንደ ናሽናል ኢንተረስት ሆኖ ምን ያህል ያስተያየት ልዩነት እየፈጠረ እንደሆነ የአብይ ደንበኛ ተቃዋሚ የነበሩ ኃይሎች ይህን ጥያቄ ሲነሳ የኢትዮጵያ ናሽናል ኢንተረስት ነው ብለው ይህን እስከ መደገፍ እየሄዱበት መንገድ አጀንዳውን እየሰራለት እንደሆነና የእሱ ኢንተረስት እንደዛ ሆኖ ከኤርትራ በኩል ያለው ኢንተረስት ደግሞ አብይ ስልጣን ላይ እስካለ ድረስ ለኛ አደጋ ነው፣ ስለዚህ ማንሳት አለብን ካሉት ሌሎች ኃይሎች ጋር አብረን አሁን ነው እሱን ማንሳት የሚሉት ነገር አለ። ስለዚህ ማን ያሸንፋል፣ ማን የፈለገውን ነገር ያደርጋል እንዳልነው የተወሳሰበ ነገር ከጀርባ የሚመጣ የኢንተረስት መደራረብ ስላለ አስቀድመ ይሄ አካል ይሄን ጉዳይ በዚህ መልክ ያሸንፋል ምትሉ አይደለም። አሸነፈ ተብሎ ደግሞ ተጀምሮ የሚያልቅ አይደለም። ለሌላ ገሃነም በር መክፈት የሚሆን አይነት ጦርነት ነው የሚሆነውና መጀመሪያ መጨረሻ ያለው አይመስለኝም። ቁጭ ብሎ እዚህ ጋር አሁን መጠላለፍ ስትል ለመቁረጥ ይቅርታ አድርግልኝና አቶ ካሊድ መጠላለፍ ስትል ምናልባት አሜሪካ ሁለት አሊያንስ አሏት በጥቅም በኩል ማለት ነው። አንደኛው እስራኤል ነው፣ በዛኛው በኩል ደግሞ ሳውዲ ነው። ይሄኛውን ነገር እንዴት ታስታርቋለች? ምክንያቱም ሳውዲ ካሁን ስሰተኝ እንደነበርከው ትንታኔ ኤርትራ፣ ግብጽ፣ ፋኖ፣ ሱዳን የአልቡርሃን እና ሳውዲ እንዳለ እሱንም የውጭ ጉዳይ ሚኒስትር ኡስማን ሳልህ ደብዳቤ ይዞ እንደሄደ በአንድ በኩል ደግሞ በኢትዮጵያ በኩል ደግሞ ኢማራት አለ፣ እስራኤል አለች፣ የሂሜቲም አለ ማለት ነው። እና አሜሪካ ወደ እስራኤል ነው ልታደላ የምትችለው ወይስ ወደ ሳውዲ ነው? እዚህ ላይ መጠላለፉ እንዴት ሊታረቅ ይችላል? እዚህ ላይ የማያወላውል ነገር አለ። አንድ ሰው ማወቅ ያለበት የሳውዲ አላይ መሃን ከሳውዲ ከአሜሪካና ከእስራኤል ጋር ምንም አታቀራረቡ። መጃደይን ወደደ የእስራኤል ኢንተረስት ነው ቅድሚያ የሚሰጥ። በዛ ላይ አሜሪካኖች ግልጽ የሆነ አቋም ነው ያላቸው። ሳውዲን ከእስራኤል እኩል አይተው እንዲህ ብናረግ ከእስራኤል ጋር እንዲህ አይሉ። አሁንም እኮ ፍላጎታቸው የካዛ ሊፈጽሙት የፈለጉትን ነገር ሳውዲና አረብ ሀገሮችን ያወጡት አዋጅ አሜሪካኖችን አስቆጥቷቸዋል። እንደዛም ሆኖ ግን ገና ሊገፉበት ነው። ዩሮፕም ሄደው እሱን ነው የደገፉት፣ የነ ሳውዲን ነገር ነው የደገፉት። ግን እንደዛ ሆኖ የነ ትራምፕ ፍላጎት አሁን አሜሪካ እንደሌላ ሀገር አይተ እስራኤል እንደሌላ ሀገር ማየት የማትችልበት ሁኔታ ላይ ነው ማለት የእስራኤል ኢንተረስት እስራኤሎች ከሚፈልጉት በላይ የትራምፕ መንግስት ሊያደርግ ከነሱ ከሚፈልጉት በላይ ሊያደርግላቸው ዝግጁ የሆነበት ሁኔታ ላይ ነው ያለውና የትራምፕ ጊዜ ተአምር የሆነ ነገር ሊያሳየን ነው በዚህ ዓለም ማለት አካሄዱን ያየው ነው። አውሮፓውያኖችም እንኳን በዛ ደረጃ ትሪት የሚያደርግበት
በእንደዛ ደረጃ ከካናዳ ጋር ጎረቤቱ ለስንት ዓመት በሰላም የኖረ በእንደዚህ አይነት የኢኮኖሚ ጦርነት መግባት ከቻይና ከሜክሲኮ ከሁሉም በኩል አሜሪካም ራሳቸውም ጫና ሊፈጠርባቸው ነው። ምክንያቱም ክሎዝ አላይ የሆኑት ዩሮፕ ራሳቸው አይ ድሮውንም አጥፍተናል የአሜሪካ ዲፔንደንስ ያን ያህል ዲፔንደንት መሆናችን ትክክል አልነበረም፣ የራሳችን የመከላከል አቅም እንግፋበት በራሳችን እንጂ አሜሪካ እንዳለች አድርገን ሳናስብ የተባለ። ስለዚህ ለጥያቄ ለመመለስ እሱ ምንም የማያወላዳ ግልጽ የሆነ አቋም ነው ያላቸው። የእስራኤል ኢንተረስት ብለው ስለሚሄዱ እዛ ላይ ምንም የሚጠራጠሩ አይመስለኝም። ስለዚህ የእስራኤል ኢንተረስት ምን ያህል ነው እዛ አካባቢ ያለ የሚባለው ቤዝ ሴኩር ሊያደርጉት ይችላሉ ወይ? የኢትዮጵያ የባህር የማግኘት ነገር የትራምፕ ነገር ምን መሰለ ያለፈው ታሪክ ፖለቲካው ምኑ ግምት ሳያስገባ ለራሱ የታየው መፍትሄ መስሎ የሚሰማ ያው ክሬምሊን ምንድነው የሚላቸው ክሬሚያን ሰጣችሁ ሰላም ብታገኙ ምን አለበት ብሎ እርፍ የሚል ሰው ነው። ክሬሚያ እንደዛ ብሎ ማለት ነገ ጧት መጥቶ ምን አለበት ታዲያ አንድን ባህር ብትሰጧቸው ለነሱ ብሎ አሰብን ለኢትዮጵያ ባንድ እንደዚህ ሊሰጥል የሚችል ይሆናል። የግብፅን ሰምተዋል ካሁን በፊት እንደዛ ሲያናገሩ ቴሌፎን ደውለው የኢትዮጵያ መሪዎችን ኦፕን በሆነ ሰው እየሰማው አይ ሊያፈነዱት ነው ግድቡን ያለበት ሁኔታ አለ። ስለዚህ በትራምፕኛ ቋንቋ ማይሆን ነገር ስለሌለ ሁሉም ነገር ሊያደርግ ስለሚችል ከዛ አንፃር ደግሞ የእስራኤል ኢንተረስት ለሚል ዞሮ ወደዛ መሄድ ይሆናል። ሌላው ደግሞ ኢትዮጵያን የቻይናና የራሽያ ከኤርትራ ጋር ሊኖር የነበረው ግንኙነት አስቀድመው እያሸነፉ ነው። ራሽያ ወደ ኢትዮጵያ ልተው ወደዛ የሚሄድበት ያሉ መስመር ነበርና የኤርትራው መሪ ያ ሁሉ ነገር አልፎ በጦርነት ጊዜ ራሽያን ደግፎ የሄደበት ሁኔታ መጨረሻ ላይ ዲፕሎማሲው እንዴት እንደሚሰራ እንድታየው ራሽያ ወደ ኢትዮጵያ ልተው ኢትዮጵያን የመርዳት ነገር የታየበት ሁኔታም ስላለ ምናልባት ይሄ ነገር ለጥያቄ መልስ እንዲሆን ብቻ ከእስራኤልና ከሳውዲ አረቢያ ብሎ የሚያወዳድሩት ነገር አይደለም። ከእስራኤል ጎን ነው የሚቆመው። የእስራኤል ኢንተረስት የእስራኤል ከኢትዮጵያ ጋር መቆም ደግሞ ምን ያህል ነው አትዋት ኮስት ብሎ ደግሞ ማየቱ ሌሎች የማይታዩኝ ደግሞ ከውስጥ የሚሄዱ ነገሮች ስለሚኖሩ እንጂ በሚታየውና ፖለቲካው በሚሄድበት መንገድ እስራኤልና ሳውዲ አረቢያ ከአሜሪካ አንፃር ያው ግልጽ የሆነ አቋም አላቸው። አሜሪካ እስራኤልን የመደገፍ ነገር። ኦኬ አመሰግናለሁ አቶ ካሊድ። ምናልባት መስመር ትንሽ ሊቆራረጥብን ይችላል፣ ይቅርታ እንጠይቃለን የተከበራችሁ ተመልካቾቻችን። ጥያቄን ቀጥላለሁ። በኤርትራ በኩል የጦርነት ዝግጅት የሚል እንቅስቃሴ እንዲህ ኦፊሻሊ የሚታይ ነገር የለም። በውጭ ጉዳይ ወይም በማስታወቂያ ሚኒስትሩ የማነ ቻርሊ በዛ በትዊት ጽሁፍ ትንሽ ነገር ያለውን ሁኔታ ለመግለጽ ይሞክራል ማለት ነው። በኢትዮጵያ በኩል ብዙ ግልጽ የሆኑ ነገሮች አሉ፣ እንቅስቃሴዎች ይታያሉ። ያው ቀደም ተጠቅሰው እንደነበረ ከባድ መሳሪያዎች እንቅስቃሴዎች እንግዲህ በምስል ተቀርጸው ማህበራዊ ሚዲያ ላይ ሲዞሩ አይተናል። እሱ ምናልባት እርግጠኛ ሊሆን ይችላል አይችልም፣ የራሱ ትንታኔ ሊኖረው ይችላል። ግን በጠቅላይ ሚኒስትሩ የድሮን ፋብሪካ ዝግጅት እና የጥይት ፋብሪካ ሁሉ ነገር ተጠናቆ ስራውን ጀምሯል የሚል እንተናልና በኤርትራ በኩል ይሄ አይታይም። ስለዚህ ጦርነቱን የሚፈልገው የኢትዮጵያ መንግስት ነው ማለት ይቻላል። ከባህሪያቸው ማለት ምንድነው አሁን እኛ ይሄ ለህዝብ እይታ የሚቀርብና በህዝብ አይን በሶሻል ሚዲያ ስለታየ በዛ ሊተራሊ ብቻ አይተው ይሄን አካል ነው የሚፈልገው ያን አካል አይፈልገውም አይባልም። ማለት ያው ኤርትራ ድንበር አካባቢ ከሽሬ በኩል የተካሄደ ያለው የሆነ ያለው ነገር ለምንም ግልጽ ባይሆን ለዚህ አይነት ጉዳይ ብለው ጅቡቲ ቁጭ ብለው ያሉ የተለያዩ ሀገር ኃይላት ግን በሳተላይት እንቅስቃሴውን በደንብ ያዩታልና የሆነ ያለው ነገር ያንዱን አይደለም። ግን ከዛ በላይ በግልጽ የሆነ የታወጀ ጦርነት አለው። ጦርነት የታወጀው በኃይልም ይሁን በሰላምም ይሁን የባህር ባለቤት እንሆናለን ማለት እኮ ከጦርነት በላይ ነው። እሱ አንድ ራሱን ነፃ የሆነ ሀገር ኢንዲፔንደንስ የሆነ ሀገር በፊት አንድ ላይ ነበርን ብለ ተመልሰ መሄድ እኮ
ያው የነራቻ አካባቢ የተፈጠረ ያለው ሁኔታ ነው የሚሆነው እዛ ላይ በግልጽ በሰላምም ይሁን በኃይልም ይሁን አሰብን እናስመልሳለን ተብሎ በመከላከያ ሚኒስትር ሰዎቹ በጀነራሎቹ በየጸጥታ አማካሪዎቹ ሪድዋን ሁሴን በራሱ በፕራይም ሚኒስተሩ አብይ በዛ በሁሉም በኩል እየተባለ ያለ ግልጽ ነው ያቆ ከጦርነት አዋጅ በላይ እኮ ነው ስለዚህ ያንን መፈለግ ራሱ ማለት ያው ከስርዓትም ጋር ያያዝም ይሄ ነገር ያለው ስርዓት እንደዛ ፍላጎት ነው ምን አሰብ ብቻ አሰብ ማሳልፎ እኮ ሰጥቷል ዓለም ፊት ሰው ፊት እኮ ብሏል እኮ እሱ ከዛ በላይ ናና ምራን እኮ ብሏል እንዴት ነው አንድ ሀገር ሌላ መሪ መጥቶ ሊመራ የሚችለው ምን ማለት ነው ያ ከየት እስከየት የሚሄድ ነው ስለዚህ የሆነ ያለው ነገር ምንድነው ሲሰርቁ ያልተጣሉ ሲካፈሉ የሚባል ነገር እንደዛ ነገር ነው ስለዚህ የሁለታቸው ስጋት አንዱ የሌለበት አካባቢ መምራት የሚፈልግ ያን ለማድረግ ደግሞ ቀይ ባህር ካልኩኝ አሰብ ካልኩኝ ድጋፍ አገኝበታለሁ ብለ ያለው እየሰራለት ያለ ይመስላል ምንም እንኳን የአማራ ኃይሎች ካለው ጦርነት አንፃር ይሄን ነገር ባይደግፉ እሱንም ጥለው ነገ ጧት እነሱ ይሄን ጥያቄ ያነሱታል ይሄን ጥያቄ ዝም ብሎ የሚቀር ነገር አይደለም ስለዚህ ከጦርነት ውጪ ሌላ አማራጭ አልነበረም ወይ መፍጠር አይቻልም ነበር ወይ ምንድነው በኃይልም በምንም የሚባለው ሰው ፖዚቲቭ አያስብም ከዚህ ስርዓት በኋላ ኤርትራ ያለው ስርዓት ሲነሳ ሪጂናል ሪኢንተግሬሽን ታስቡ ኤርትራ ጅቡቲ ሶማሊያ እንዳለ እዛ አካባቢ ያለው ነገር አስተካክለ ለመሄድ እንኳን አትሊስት ሪጂናል ኢንተግሬሽን ኢኮኖሚክ ኢንተግሬሽን ልታስብ ትችላለህ ምን እና ከባለቤትነት መፈለግ ውጪ ሌላ አማራጭ አልነበረው ያ መፈለግ ማለት ጦርነት ነው ጦርነት ደግሞ አሁን አሸነፍኮ ማለት ሰላም አርገ ትኖራለህ አይደል እስራኤል ያየው ነው በጦርነት ያሸነፈም ሰላም አግኝቶ ይኖር አይደለም ስለዚህ ወደ ቪሸስ ሰርክል የጦርነት ዙሪያ ላይ ያስገባ የሚችል እንደሆነ ያ ደግሞ ኤርትራ ያው ዲክታተሩ ከማንም ወዳጅ ስላላታረፈልን ነው እንጂ ሌሎች ደጋፊ ሀገሮች ቢኖሩ እንደዛ ብሎ መናገሩና ማወጁ ራሱ ነበርኮ ሊወገዝ የሚገባው ምክንያቱም እንዴት ነው አንድ ሀገር በፊት አብረን ነበርንና ከዛ በኋላ ኢንዲፔንደንት ብትሆን ይሄን ነገር በኃይል መልሰን እንወስደዋለን ምን ማለት ነው የሱዳን መንግስት ካርቱም ስልጣን ይዞ ተመልሶ ሄዶ ሳውት ሱዳን ፔትሮል ስላለ በፊትም አብረን ነበርን ብሎ ሬፈረንደም አድርገው ያለ መልሶ ሊይዘው እንዴት ሰላም ይሰጣል ስለዚህ ያ ሪቨርስ ሊያደርጉት ያሰቡ ያሉት ነገር ያው በኢንተርናሽናል ህግም በምንም ቢባል ባለቤትነት የሚያሰጣቸው ነገር አይደለም አክሰሱ እኛንን የከሰር ነው እንደዛ ባለመደረጉ የኢትዮጵያ ህዝብ ያሰብን ወደ ባለመጠቀሙ የተጎዳ ነው እኛንን ምክንያቱም ጅቡቲ የተጠቀመችውን ያክል ኤርትራ የነበራት የባህር ጸጋ አገልግሎት ላይ ባለመዋሏ የተጎዳቸው ኤርትራ ግን ይሄን ጉዳይ የሚተሳሰረው ካንድ ስርዓት ካንድ ዲክቴተርሺፕ ስለዚህ ከጦርነት ውጪ ከጦርነት ባነሰ ይሄን ኤርትራ ያለው ስርዓትን የማንሳቱ ትግል ቢደረግና እሱ ቢነሳ ተስማምተ ሊመጣ የሚችል የነበረ ነገር አለ ያ ባለመታሰቡ ከዛ ውጪ አሁን ተዳግመዋል ውስጡ አይተውታል ለከምን ተነስተው እንደዛ ያያሉ እንደሆነ ባንድ በኩል በሌላ በኩል ደግሞ አብይም ተዳክመዋል ያለው የለውም ብለው ደግሞ አሁን ነው ጊዜው ብለው ለጦርነት እየተራራጡ ያለው ኃይላችም አሉ አማራጩ ይሄ የሰሜኑን ህዝብ ጦርነት ውስጥ አስገብተ ኢትዮጵያን እንደፈለክ መምራት ወደ ንጉስ ስርዓት መቀየር ያው እናቱ አለችኝ ነገር ያለውን ለመተግበር ይሄድበት ያለ ነገር ነው ስለዚህ ጦርነት ማን ጀመረው ማን አወጀው ቢባል በጉልበትም በሰላምም አሰብ የኛ እናረጋለን የባህር ባለቤትነት ጊዜው አሁን ነው የሚለው ከጦርነት ማወጅ በላይ ነው ስለዚህ ያ ዓለም ያቀውና በግልጽ የተባለ እንደዛ የተባለ ያለ ግን ያ ለኢትዮጵያ ህዝብ ድጋፍ ለማግኘት ተብሎ የተሰራበት አጀንዳ ሆኖ ውስጡ ግን ይሄን ስርዓት ኤርትራ ውስጥ ያለው ትግራይን አዳክመናል እሱን ካዳከምን እንደፈለግን እንሆናለን የሰሜን ዙሪያ ችግር አንፍታው የአማራ ክልል የምዕራብ ትግራይ የሚባለው እንዳለ ይሁን ሰሜን እርስ በራሱ የተፋጀ ከሄደ ብቻ ነው እኛ ኢትዮጵያን በሰላም መምራት የምንችለው እኛንም ባለ ጊዜ የሚለው ነገር ማለት ስለማትችል ይሄንን ያቀነቀን ጦርነት ጀምር ስለማትችል ለድጋፉ ተብሎ የተሰራላቸው ይመስላል ማለት አንዳንድ ፕሮሚነንት ሰዎች የነበራቸው ደህና አስተያየት ሐሳባቸው ሲቀይሩ ሲታይ ያ አዲ
እዛ ላይ እመጣለሁ። ምናልባት አቶ ካሌድ ከይቅርታ ጋር ምናልባት ኢሳያስ ፋኖን በመደገፍ ኢትዮጵያ ውስጥ እጁን እንግዲህ በረጅሙ አስገብቶ ኢትዮጵያን መበጥበጥ ሴራ ከረጅም ጊዜ ሲሰራበት የነበረ ነው። በኢህአዴግ ጊዜም የተለያዩ የኢትዮጵያ ተቋሚዎችን በማሰልጠንና ቦታ በመስጠት ከዛ የተለያዩ ሚሽኖችን በመስጠት የሚታወቅ ነው። እኛም በአካል እዛ ስለነበር በአይናችን የምናየው ነው እና አሁን ፋኖን በማገዝ በማሰልጠን ኢትዮጵያን የማፈራረስ አይነት አካሄድ እየተሄደ ነው የሚል በኢትዮጵያ መንግስት እምነት ስላለ ምናልባት ይሄ እንቅስቃሴ ጫና ፈጥሮ በኢሳያስ መንግስት ላይ ጫና ፈጥሮ ይሄ ወታደራዊ እንቅስቃሴ የምንለው በግላጭ እየወጣ አሰብ ይፈለጋል፣ አሰብ እንደዚህ ነው የሚባለው እንደ ጫና ታስቦ ከዛ ድርጊቱ እንዲቆጠብ ነው እንጂ ያን ያህል ጦርነት በአሁኑ ሰዓት ውስጥ ተፈልጎ ወይም ደግሞ አቋሙ ስላለ አይደለም የሚሉ አስተያየት ሰጪዎች አሉና ይሄ ነገር አንተ ጋር እንዴት ነው የሚስተናገደው? ይሄ የሚሉት ነገር ቢሆን ደስታ እኮ ነው። ጦርነት የለም ማለት የሚመስሉት ጥሩ ዜና እኮ የለም። ይሄ በደስታ የምትቀበለው ነገር ነው። ግን ሁሌ መተንተን ያለብህና ማሰብ ያለብህ ወርስ ኬስ ሲናሪዮ ነው። ይህ ሁሉ ጋጋታ ለሚዲያና ለጫና መፍጠር ብቻ ነው ብሎ አስቦ ከዛ በላይ ቢሆን ሁኔታው ምን ያህል ከባድ እንደሆነ አስቀድሞ ማየቱ የሚያስፈልገው ለዛ ነው እና ይሄ ነገር እንዳሉት ለጫና መፍጠር ብቻ ከሆነ ምንም አያሰጋንም። ሰው እስካልሞተ እንደዛ ወደ አይነት ችግር ውስጥ እስካልተገባ ይሄ ደስታ ነው ማለት እሱማ ፍላጎታችን ነው። እንደዛ እንዳይሆን እኮ ምን ያልን ነው በሁሉም በኩል ተደራጅቶ የዓለም ማህበረሰብ ይሄ ጦርነት ከተጀመረ የአካባቢው ስጋት የቀይ ባህር ደህንነት የስደተኞች ወደ የሩብ መምጣት እንደ ምክንያት ቀርቦ ራሱ ይሄን ነገር እንዳይጀመር እንዲያቆሙት እኮ ጥሪ እየተደረገ ነው። አንድ ኔዘርላንድ ያለ የጥናት ድርጅት ባለፈው ሳምንት ያወጣው ሪፖርት ነበር። እዛ ላይ ምንድነው ያላቸው? ይሄን ጦርነት ከተጀመረ የንግዱ መንገድ የቀይ ባህር አደጋ ውስጥ ሊገባ ነው፣ በስደተኞች ቁጥር ልትቸገሩ ነው፣ ይሄን ጉዳይ ሳይጀመር አቁሙት ነገር እያሉ ያሉበት ነገር ለዛ ነው። ስለዚህ ያልከውን ነገር ቢሆን ጥሩ ነው ማለት ያ ግን እኮ አንድ ቤልጂየም የሚኖር ኢትዮጵያው ፕሮፌሰር መሐመድ ምን የሚባል ኤርትራ የሚመላለስ አለ። እሱ በግልጽ ኢንተርቪው ላይ ያለው ምንድነው ፋኖ እንዲመሰረት የወሰነው የኤርትራ መንግስት ነው። የአብይ አይፈልግም ነበር ግን እንዲመሰረት ያደረገው ኤርትራ ያን ያህል ቅርበት ስለነበራቸው በጋራ እየሄዱ ትግራይን ለመውጋት ብለን ስንንቀሳቀስ ያስፈልገናል ፋኖ ብለው የፋኖ መፈጠር ባለቤት እንደሆነ የኤርትራ መንግስት የሚያውቅ ሆነ ፋኖ ደግሞ አልሸነፍ ብሎ ካስቸገረው የፋኖ ትግል ደግሞ ህዝባዊ ትግል እየሆነ ከሄደ ይሄ ስጋት ስለሆነ ቀጥታ ይሄን አሸንፋለሁ ብሎ አይሄድም። ግን አንድ ላይ ፋኖም በለው የትግራይ ኃይሎችን በለው የኤርትራ ይሄ የሰሜንን ቀጠና እርስ በራሱ አፋጅተን ነው ስልጣናችን ሜንቴን ማድረግ የምንችል የሚል አቋም እንዳለ ደግሞ የታወቀ ነው። ይሄ የጋራ አጀንዳ ይዘው ደግሞ ሰዎቹ እስካላነሱ ድረስ ተመላልሰው ችግር እንደሚፈጥርና ችግሩ እንደሚቀጥለው የታወቀ ነው። የትግራይ ሁኔታ አታየው። በትግራይ መሪዎች ላይ ለሁለት መካፈል እየሆነ ያለው እየመጣ ያለው ነገር እኮ ሚሊታሪሊ አክሽን ሊወስዱ የሚፈልጉ አካሎች እንዳሉ አሁን ነው ጊዜው። በፊት እንደዛ ያልሆነው በዚህ ነው። አሁን ትራምፕ የሚባል መጥተዋል። እሱ በመጣበት ጊዜ እንደ በፊት አትግቡ አንባልም ይሆናል። ምዕራብ ትግራይ ብቻ እንመልሳለን ሳይሆን ምዕራብ ትግራይ ከአማራ ኃይሎች ነው የምትመልሰው። አማራ ኃይሎች ደግሞ ፋኖም ካን አብሮ ሊሰራ እየሄደ ነው። ስለዚህ ወደ ጥያቄ ለመመለስ ያሉትን ነገር ጫና መፍጠር ምን ሊደረግ ጫና ፈጥሮ ምን ሊያደርግ ራሱ የፈጠረው ፋኖ መሀል ሜዳ ላይ ጥቶት ዝም አይልም። ኤርትራ ያለው ስራ ደግሞ አንደኛ ኃይሉ ስጋት ናቸው ላላቸው ኃይሎች የነሱ ተቃዋሚዎች ማደራጀት ነው። ሁሌ ሱዳን ላይ አድርጎታል፣ በፊትም ኢህአዴግ ላይ አድርጎታል። አሁን እኮ እንደ ሚኒስትር ሆኖ የሚሄዱ ብርሃኑ ነጋ እኮ እስከ መጨረሻ ድረስ አስመራ ሄደው ከስርዓቱ ጋር ሄዱ ነው። አሁንም እዛ ሆነው ከስርዓቱ ጋር ያላቸው ነገር ምንም ቃል አልተነፈሱም። ስለዚህ ምን ለማለት ነው ይሄ ያልከው ነገር ጫና ለመፍጠር ብቻ ከሆነ ይሰየው የማ ጥሩ ነገር ነው። ጫና ግን ይፈጠራል ወይ? ጫና መፈጠር ማለት ደግሞ ይሄን ያህል ያስኬዳል ወይ?
የድሮን ስቴሽን ማዘጋጀት ሰመራ ላይ ያን ያህል ከባድ መሳሪያ ማጓጓዝ ያን ያህል ሶስት መርከብ ተይዘብህ ሽምግልና ልቀቁልኝ ማለት ያ ከኤርትራ በኩልም እኮ አወል ሰይድ ያለው ከሰማው በቃ እኛም ዝግጁ ነን ሁሉም አንናገርም ዝም ብለን ግን ስራችን እየሰራን ነው ይጀመር ብቻ እንጂ ምን እንደሚሆን ታይታላችሁ አምስት መንግስታት ሊያስታጥቅ የሚችል መሳሪያ ይዘናል እየተባለም እኮ ነው ከዛ በኩል ስለዚህ ይሄ ነገር ከጫና መፍጠር በላይ ይመስለኛል ኦኬ አመሰግናለሁ አቶ ካሊድ ወደ አገራችን መለስና በኤርትራ ህዝብ በጣም ትልቅ ድንጋጤ በህዝቡ ጦርነት የሰለቸው ህዝብ ነው በዛ ላይ በኢሳያስ አምባገነን ስር ለ34 ዓመት ሲሰቃይ የኖረ ህዝብና በትግራይ ጦርነት ልጆቹን ልኮ እስካሁን የት እንዳሉም አድራሻ ወይም ደግሞ ስለነሱ ምንም ያልሰማበት ሁኔታ እያለ የዝመቱ ቅስቀሳ ተጀምሯል በኤርትራ በኩልና የሰዎች በጣም እየተደናገጡ አንዳንዶቹ ከሀገር ለመውጣት ብዙ ገንዘብ በመክፈል እንደዛ አይነት ሽርጉድ አለ ሂማን ትራፊኮችም በድንበሩ አካባቢ ይሄን ነገር ተጠቅመው ብዙ ሰዎችን ያሰቃዩ እንዳሉ ይታወቃልና እዚህ ኔትወርክ ላይ ደግሞ የኢሳያስ ባለስልጣን በተለይ ጄነራሎች ደግሞ ጥሩ ስራ እየሰሩ ነው የሚባል ወሬዎች አሉና እስቲ ወደ ኤርትራ ህዝብ እንመለስ ያለው ሁኔታ ከ70 ዓመት በታች ትሬኒንግ ወይም ደግሞ ስልጠና ወደ ማሰልጠኛ እንዲመለስና ከዛ በላይ ወይም ደግሞ ከዛ በታች ያሉት ከሀገር እንዳይወጡ የሚል አዋጅ አንኦፊሻል የሆነ አዋጅ ታውጇልና እዚህ ላይ ያለ አስተያየትና ያለ ኢንፎርሜሽን ምን ያህል እውነታውንስ ምን ያህል ታረጋግጣለህ አንተ ያው ቀደም ያልኩትን የሆላንድ ከኔዘርላንድ የወጣው ጥናት በግልጽ አስቀምጦታል ከ18 ፌብሩዋሪ ጀምሮ አገሩ ውስጥ አንኦፊሻል የሆነ አዋጅ ታውጆ ያገቡት የወለዱት ምን የሚል የነበረውን የሞቢላይዜሽን ስራ ኦፕቲማም አድርሰውታል ይሄ ማለት ደግሞ ከዚህ በላይ አደጋ ሊመጣ አይችልም ያለው አቅም ሁሉ ሞቢላይዝ አድርጎ የመጨረሻ ትግሉን ማካሄድ ወደሚለው እየተከደ ነው ለዚህ ጉዳይ የኤርትራ መንግስት በተለይ ዲክታተሩ በደንብ ሁኔታዎችን በደንብ ያነባቸዋል አካባቢ ያሉትና በዛ ያክል ነው የሚዘጋጀው ቀልድ አያውቅም እንደዚህ ላይ ለምን መሰለ እንደዛ መለ ገና ለገና ከአቢ ጋር ሲለያዩ ወዲያው ኢንተርቪው ላይ ወጥቶ ያላቸው ነገሮች አሁንም የሚሰሩ ናቸው ምንድነው ያለው አቢ በጣም ችኩል ነው በጣም ስሜታዊ ነው አያደርገው የሚባል ነገር የለም ስለዚህ ስሜታዊነት እዚህ ላይ ይታያል አው ችኩልነት ይታያል አው ምክንያቱም የሶማሊላንድ በጣም ጥሩ ምሳሌ ነው ተቻኩሎ ያን ያህል የኢትዮጵያ ህዝብ ባህር አገኘ ብሎ አስፈንድቆት እንዳለ ከና አካቴው ረስቶት ኢስታንቡል ሄዶ ፈርሞ አሁን ሄዶ ከሞቃዲሾ መንግስት ጋር ሆኖ አልሸባብ እየተዋጋ ነው ኦሬዲ ኦኬ አሁን አስቡ አንተ ራስ የኢትዮጵያ መንግስት የሚመራው አብይ አህመድ በዛ ደረጃ ከገለጸው አብይ አህመድ ሊያደርገው የሚችል ነገር አሁን በፊትም ቀድመን ብለናል በዚህ ባለፉት ጊዜያቶች ከፕሪቶሪያ በኋላ ለአዲስ ጦርነት ዝግጅት ተብሎ ከደቡብ ህዝቦችና ከኦሮሚያ አካባቢ የቀረ የለም እስከ 15 ዓመት የሚወጣት ስፔሲፊካሊ ከዛ አካባቢ ብቻ በሚሊዮን ያሰለጠነ የወታደር ብዛት ለውጥ የሚያመጣ ከሆነ ተገድሎ ማያልቅ አይነት ሰራዊት ይዞ ያዘጋጀ የመጣበት ሁኔታ ነው ያለው ይሄን ነገር ኢሳያስ ያውቃል ይሄን ነገር የሆነ ያለው ነገር የሰው አቅም እጥረት እንደማይኖር ያውቃል ለዚህም ነው ኢሳያስ ደግሞ የፋኖን የሚፈልጋቸው ነገ ጧት አቢንም ሊገጥም ከሆነ እንደሚያስፈልጉት ያቀነብ የትግራይን ኃይል ደግሞ ተመልሶ እሱ ላይ አደጋ እንዳይሆነው የአማራ ኃይል ያስፈልገው ነበር ስለዚህ ኢሳያስ በራሱ ኃይል እስከ ኦፕቲማም አዘጋጅቶ የአማራም የትግራይንም አንድ ላይ መሄዱ ሁሌ ብቻውን የሚያካሂደው ጦርነት ዋጋ የሚያስከፍል የሰው አቅም መናመኑ ያቃል አቢም ያቃል እሱም ያቃል አንድ ላይ በነበረበት ዛስ ዋይ ደግሞ የኢትዮጵያ ሰራዊት በፕሌን ተጭኖ ኤርትራ ገብቶ ከኤርትራ በኩል እንዲመለስ የተደረገው ሁለተኛው ጦርነት ላይ መጀመሪያ ከሰሜን ፈርሶ የገባው ነው ተመልሶ የመጣው ተባለ በኋላ ላይ ግን መሳሪያና ሰራዊት ወደ ኤርትራ ተልኮ ከዛ በኩል
አንድ ወታደር ከ60 ጥይት በላይ እንዳይሰጠው ተብሎ ከባድ መሳሪያ ከሰራዊቱ በኋላ 80 ኪሎ ሜትር እንዲቀር ተብሎ በቃ የገደለውን ያህል ይግደል መሳሪያ ይጨርሳል ተብሎ እኮ ነው ትግሉ። በእንደዚህማ አይሆንም ብለው ህወሓቶች በቃ ትጥቅ የለ ምን የለ ተኩሰህ ገድለህ ማያባራ ዝም ብሎ የሚመጣ የሰራዊት ብዛት አስገብቶ ነው ጦርነቱን ኢኩዌሽኑን ሊቀይሩት የሞከሩት ማለት ነው። ከባድ ወደ አዲስ አበባ የነበረው ትግል ምንድነው? ህወሓቶች ወይም ደግሞ ቲዲኤፍ አንድ አካባቢ አበተነ ማለት መሳሪያም ከባድ መሳሪያም ከዛው ከጠላት የወሰደ እየታጠቀ ነው እዛ ያደረሰው። ከዛ መልስ ግን በኤርትራ በኩል ጦርነቱ ሲከፈት የሆነው ምንድነው? ወታደር ዝም ብሎ ይገባል። አንተ ተኩሰህ ትገድላለህ። የሚመጣልህ ትጥቅ የለም፣ የምትማርከው ነገር የለም። መሳሪያ ጨርሶ ቀጥታ ወደ አንተ የሚመጣው ገድለው መውደቅ ነው። ስለዚህ ከባድ መሳሪያ ከኋላ ሆነ ከሩቅ እየደበደበ ወታደሩ ብቻ ዝም ብሎ ወደ አንተ እንደሚፈስ አድርገው ያካሄዱት ጦርነት ነው። ስለዚህ በዚህ መልኩ አሁንም ሊያካሂደው ይችላል አብይ አህመድ ብሎ ኢሳያስ ይጠብቃል። ስለዚህ መዘጋጀት ያለበትን ያክል ነው የሚዘጋጀው ሁሉም ኤርትራ ውስጥ ያለው። አሁን በዚህ ዙሪያ ህብረተሰቡ መደናገጡ አይቀርም፣ ትክክል ነው። ያየነው ትናንት ትግራይ ውስጥ ያጋጠመ ነገር ኤርትራ ውስጥም ሊያጋጥም ይችላል፣ ኢትዮጵያ ውስጥ ሊያጋጥም ይችላል። ኢትዮጵያ ውስጥ ያጋጠመም ነው። አማራ ክልል ላይ የደረሰው ችግር ትንሽ አይደለም። የትግራይ ላይ ከደረሰው ማይተናነስ እየደረሰ ነው አማራ ክልል ላይ። ኦሮሚያ ላይም እንደዛ ችግር ነበር ወይ ላይ ያደረገው የነበረው ማለት ነው። ስለዚህ ሁሉም ደማምረስ ስታየው የኤርትራ ህዝብ አሁን ያልተጨነቀ መቼ ሊጨነቅ ነው? ምክንያቱም ከጦርነት ወደ ጦርነት አብይ ደግሞ ይሄን ነገር እንደ ምክንያት እየወሰደው ነው። ግን ይሄ ነገር ጦርነት ስለሰለቸ ደግሞ መቀበል የማይገባ ነገር ያን ያህል ጊዜ የታገልክበትን ነገር አሳልፈ የመስጠት ነገር ደግሞ አይኖርም። ስለዚህ ከባድ የሆነ ጊዜ አጠገባችን ይኖራል። ወላጆች ኦፍ ኮርስ ያለፈው የትግራይ ትግል ላይ የተሰውት ሳይነግራቸው አሁን ደግሞ ሌላ ወደ ጦርነት የሚያስገባ ሁኔታ ከመጣ ያው መደረግ ያለበት ከሁሉም በኩል አገር ውስጥ ያለው ምንም ሊያደርግ የሚችል አይመስለኝም። ግን በየክፍለ አህጉር ያለው ሰው ግን ይሄን ጦርነት ሊቆምበት የሚችል ነገር ከጦርነት በታይ መፍትሄ መፈለግ ኢትዮጵያ ጫና ተደርጎባት የባለቤትነት የሚባለው ስሜት ሌላ አማራጭ መፍትሄ የሚገኝበት ነገር ተደርጎ የህዝባችንን ስጋት የህብረተሰቡ የኤርትራ ብቻ ሳይሆን የኢትዮጵያ እናትም ልጇ የትም ሄዶ እንዲቀርብ አትፈልግም። ስለዚህ በዛ ዙሪያ ይሄ ጦርነት ሊቀርበት የሚችል ነገር ከጦርነት ባነሰ መንገድ ይሄን ችግር ሊፈታበት የሚችል አማራጭ ሐሳብ ማምጣትና ህብረተሰቡ እንዲረጋጋ ማድረግ ሲገባ ይሄን ነገር የሚያባብስና በቃ አንዱን አይ በቀላሉ አነሳዋለሁ የሚለው የተቻኮለና የተዛባ ግንዛቤ ይዘው እየሄዱበት ያሉ ይመስለኛል። አሁን ሁለቱም ጦርነት ከተጀመረ ምን ሊሉ ነው? በቃ ምንም እንኳን ባንፈልገው ሳንፈልግ የገባንበት ጦርነት የሚለውን ነገር ሁሉም ደጋግመው ሊያሰሙ ነው። ባይፈልጉት ለምንድን ነው የሁሉ ጋጋታ ከሁሉም በኩል ማለት ነው። ስለዚህ ያልከውን ነገር የኤርትራ ህዝብ ያው ፈጣሪ ራሱ ይሄን ጉዳይ አንሳለት እንጂ በመሪዎቹ በኩል በኢትዮጵያም በኤርትራም በኩል ያለው ህብረተሰብ የሚከፍለው ዋጋ ገና የሚጀምር ነው። እንዳልኩ ይሄን ጦርነት ከተጀመረ ሌላ የገሃነም በር የሚከፍት ነው። ተጀምሮ የሚያልቅ አይደለም። አንድ ቪሽየስ የጦርነት ሰርክል ሊከፈት ነው። ይሄ ደግሞ ከስርዓቶች በላይ ነው። ወደ ሌላ ክፍት ጦርነት ሊያስገባ የሚችል ነገር ነውና ያው አደጋው እንዳልከው ነው። ምንም መደረጋችን ይሄ ጦርነት እንዳይጀምር ብቻ ግፊት ማድረግ ነው ያለው። ያ በድጋሚ አመሰግናለሁ። ምናልባት አሁን ወደ ኢትዮጵያ አንዳንድ ሶሻል ሚዲያ ወይም ደግሞ በሶሻል ሚዲያ ላይ ትልቅ ተጽዕኖ ፈጣሪዎች አሉ። እነሱ ሐሳባቸውን የቀየሩ ይመስላሉና እዚህ ላይ ናሽናል ኢንተረስት ነው የሚል ድምዳሜ የተያዘ ይመስላል። በብዛት የሚዲያ ሰዎች አሰብ ከሚለው አጀንዳ ጋር ሞር አስተሳሰባቸውን ቀይረው እዛ ላይ እያራገቡ ነው፣ ጫናም እየፈጠሩ ነውና በትክክል ናሽናል ኢንተረስት ነው በኢትዮጵያ በኩል በልሂቃን በሚዲያው በጠቅላላ አንድ ላይ የተስማሙ ይመስላሉና ናሽናል ኢንተረስት ነው ትላለህ? በኢትዮጵያ በኩል ሐሳቡ ሲቀርብ ቅድም እንዳልኩት ምን ብል ነው የኢትዮጵያ ህዝብ ሊደግፈኝ የሚችል ተብሎ ተጠንቶ የሚቀርብ ነገር ነው። ትረካውን ያመጡት ያሉት በፊትም ከምኒልክ ጀምሮ ይሄ መሆን ያልነበረበት ነው። በደርግ ጊዜ እንደሆነው ነው። በኢህአዴግ ጊዜ ደግሞ ያው
አንድ መለስ የሚባል ያክስታቸው ልጅ አሳልፎ የሰጠው ነው ብለው ያንን ያክል አቅልለ ትረካዎች ማቅረብ ተያይዘውታል። አሁን እነዛ ፕሮሚነንት የሚባሉ በፊትም ያ ስሜት እንደነበራቸው ይታወቃል። አሁንም እኮ የፋኖ ችግር ባይኖርና አማራ ክልል ላይ ጦርነት ባይኖር ምናልባት ድጋፉ አሁን ከምናየው በላይ እኮ በሆነ ነበር ማለት ነው። እና ይሄም እየሆነ ያለ ይሄ ጉዳይ ከሌላው ነጥለን እንየው ይሄ የኛ ኢንተረስት ነው ብለው አንዳንዶቹ በፊትም ማለት ያው የኢሳያስ ስርዓት ከኢትዮጵያውያን በላይ ኤርትራውያኖችን በድሏል። ከኤርትራ ኢንተረስት በላይ ለኢትዮጵያ ኢንተረስት የሚሰራ ነው ኢሳያስ። አሁን ኢሳያስን ጠልተውት የነበረውን ጥላቻ ለዛ ማብረጃ ነገር አድርገው አይተውት ካልሆነ በየትኛው የዓለም ህግ ወይም በየትኛው መንገድ ነው በኃይል በጉልበት አንድ ነገር ይዘ ወደ ማባር ጦርነት የሚወስድ ማለት የኤርትራ ህዝብ አሰብ ተወስደበት ዝም ብሎ ያድራል ዝም ብሎ ይተኛል ብለው ያስባሉ። ለዛ ነው ከጦርነት ውጭ መፍትሄ ሊታይ ያልቻለው ለምንድን ነው? አሁንም ተመልሰው የአብይ አህመድ ሰለባ መሆን ተቀበሉ። ያ ማለት እኮ በጉልበት ቢያደርገውም አርጎት ሊቀጥል አይችልም። ምክንያቱም ለምሳሌ የአሜሪካ መንግስት ይሄን ሐሳብ ደገፈው ግሪን ላይ ሰጠ አልሰጠም ገና ግልጽ የሆነ የታወቀ ነገር የለም። ባይሆን ነገ ጧት ከገባችሁበት ውጡ ቢባል ያ ሁሉ ዋጋ ከፍለ ምን ሊሆን ነው? ወይም ደግሞ ገብተው እንዲይዙ ከተባለ ደግሞ ያ እንዳይሆን ስራ ተሰርቶበት የዩሮፒያን መንግስታት አሉ ሌሎችም ኃይሎች አሉ ይሄን ጉዳይ ትክክል አይደለም ክሬሚያና ዩክሬን ወይም ራሻ አይደለንም የኛ ኢንተረስት በዛ አካባቢ ዙሪያ ባሉ ሰዎች የሚወሰን ነው። ስለዚህ እነዛ ኃይሎች እስራኤል እና ኢማራት የምንላቸው ነገር ይሄን ነገር ሆኖ ይቀጥላል ብለው አስበው ነው ወይስ በዚህ ሰበብ ስርዓቱን ማንሳትና ከዛ በላይ የኤርትራ ጉዳይ እንዲወሳሰብ አርገ ፍላጎትህን ያው እኛ የአካባቢውን ለማረጋጋት ቀይ ባህር አደገኛ አካባቢ ስለሆነ ብለ ለመግባት ነው ወይ? አሁን እኮ መርከብ የጦር መርከብ እየገዙበት ያለው ሁኔታ ናቸው ያለው። አሁን በእነዚህ ሁኔታ ከየት አድርገው ነው እንደዛ የሚሆነው? በማን በኩል እንደሚገዛ ተጠብቀዋል። ስለዚህ ይሄ ያልከውን ነገር አብይ የፈለገውን አጀንዳ ያሳካላት ነው። ብዙ አካላት እሱን እየደገፉ ነው። በእነሱ አይን ናሽናል ኢንተረስት ነው የአሰብ ወደ ቀይ ባህር መመለሳችን የነበረው ከውስጣቸው ለዓመታት ይዘውት የነበሩት ስሜት ነው። ለዚህ ሁሉ የዳረገን ግን ያው የኢሳያስ ስርዓት ነው። ምክንያቱም ነገሩ ደህና መፍትሄ ተገኝቶበት እንደ ጥያቄ ሳይሆን ቀርቶ አብሮ የነበረ ችግር አብሮ ፈቶ መሄድ እየተቻለ አልባ የሆነ ግንኙነት ከአብይ ጋር በመመስረት እኔና ኢቱ ነገ የምንካፈለው አሰብ ነው ብሎ በአዳራሽ ህዝብ ፊት የተጫጫሁበት ለምን የጋራ ሰራዊት አናረግም ብለው ሐሳብ ያቀረቡበት የጋራ ባህር ኃይል እስከ ፈረንሳይ ልቀው ማሰልጠን የጀመሩበት ያ ሁሉ የተጀመረው ሂደት መሃል ላይ ስለተቋረጠ ለዚህ ሁሉ እየዳረገን ያለው የኢሳያስ አካሄድ መሆኑን አውቀ አብይ ደግሞ ያንን የኢትዮጵያን ህዝብ ስሜት ቆስቁሶ ወደሱ ወደ መደገፍ እንዲሄዱ እያደረገ ነው እያየ ነው። ይሄ ግን ተደብቆ የነበረው ስሜት የወጣና በፊትም ያልተዋጠላቸው ሰዎች ይሄን ምክንያት አድርገው የኤርትራ መንግስት ከስልጣን ለማንሳት በዛም ብሎ የኤርትራን እንደ ሀገር አሁን በፊት እኮ ብለውናል። የጦርነት ሳይጀመር እንደ አዱ ጋዜጠኛ እንዳለው በፊት ነው ማለት ነገ ጧት ኢሳያስ ኤርትራን በጣም አዳክሞልናል ነገ ጧት ጥርሳችን የፋቅን ነው አስመራ ምንገባ ያለውን ነገር ያው ቢችሉም ቢያደርጉትም የኤርትራ ህዝብ የታገለው ለመላ ኤርትራ ስለሆነ ሰላም የሚሰጥ ነገር አይደለም። ስለዚህ እነሱ እንዲታያቸው እንዲያስቡበት ማድረግ ያለብን ነገር ወዳጆች ካሉን በዲፕሎማሲው ስራ እዛ እንዲደርስ መሰራት ያለበት ከጦርነት ባነሰ የሚፈልጉትን የነሱን ኢንተረስት የተሟላ የዊን ዊን ስትራቴጂ ማሰብ ያልተቻለው ኢሳያስ የሚባል መሪ ኤርትራ ውስጥ ስለመጣ ኢሳያስ የሚባል ዲክቴተር ለእናንተም ለኛም ለአካባቢ የማይሆን ሰው ስለመጣ የውስጡ ቢነሳ ግን ሁላችንም ተያዘን ልናድግበት የምንችል የባለቤትነት ጥያቄ ግምት ውስጥ ሳይገባ አማራጭ መንገድ መፈጠር የሚችልበት እንዳለ ማሳየት መቻል ነበር። ካልሆነ ግን ናሽናል ኢንተረስት ለነሱ እንደዛ መስሏቸው ሊሄዱበት ይችላሉ። ናሽናል ኢንተረስት ነው ብለው ታዲያ ለምን ኤርትራ እንዳለች መጠቅለል አይሞክሩም? ለምን አሰብ ብቻ? ስለዚህ ያ ምናልባት ያለ ወዳጅ አስቀርቶናል። የዓለም ፖለቲካ እንዴት እየሄደ ነው ያየው ነው። የራሻ የዩክሬን ጦርነቱ ምን እያተባለ ነው።
ጋዛ ምን ያህል ሚሊዮን ሰው ከሀገሩ አውጥተ ሌላ ሀገር ላይ የማስፈር አጀንዳ ምንም በአእምሮ ውስጥ ሊገባ ማይችል አይታሰብም ብለህ የምታስበው እየሆነ ባለበት ሁኔታ አሁንም ለኛ ጋር ሌላ ችግር የሚፈጥር የተወሳሰበ ነገር የሚፈጥር ለአንዱ ናሽናል ኢንተረስት ብሎ ካሰበ ለኤርትራዊ ስታላ ምን ኢንተረስት ማለት ነው ይሄን ጉዳይ ስለዚህ የሁለት ኢንተርናሽናል ኢንተረስቶች መጻረር መጨረሻ ላይ ዓለም ህብረተሰብ ጋር ሄደ ምን ልትል ነው ወይስ አዲስ ሪያሊቲ መሬት ላይ ፈጥረ ወይ የተቀበሉት ወይም ደግሞ ብለ ለሚሄድ ታስበው ያ ደግሞ አካባቢውን ሰላም ይሰጥ አይደለም ልክ ብለሃል እንግዲህ ብዙ ነገር ጠቅሰናል የቀረ ነገር ካለ ይቅርታ የቀረ ነገር ካለ ሞላርገ በስተመጨረሻ ኢሳያስ አፈወርቂ እንግዲህ በተለያዩ አምባሳደሮች አሁን በህይወት የሌለ አምባሳደር አንድ ብርሃን የተናገረው ነገር ነበር ማን ነው ምናልባት ይቅርታ ስሙን ልታስታውሰኝ ይችላል ወደ ማትደርሱበት እኔኛ መጣት ኤርትራን ስለዚህ እንግዲህ ቆጥ ላይ ማትደርሱበት ቆጥ ላይ ሰቅያት ሄዳለው የሚለው አነጋገር ሰዓቱ የደረሰ ይመስላል ወይ ብዙ ሰዎች እንደዚህ አይነት አስተያየት ይሰጣሉና ይሄንና ሌላ የቀረ ነገር ካለ ጠቅለል አድርገህ ፕሮግራማችን መጨረስ እንችላለን አመሰግናለሁ በእኔ በኩል ወል እንዳልከው ነው በዚህ ጦርነት ኢሳያስ በሚሊታሪ ቢሸነፍም ቢያሸንፍም ያው ለውጥ የለውም ለሱ የኤርትራን ህዝብ ችግር ውስጥ ያስገባው ነው በጣም ብዙ ዋጋ ሊያስከፍል ነው በቀላሉ ተጀምሮ የሚያልቅ ነገር አይሆንም ዋጋ ያስከፍላል ይሄ ማለት አሁን ብቻ አይደለም ለወደፊቱም ዋጋ የሚያስከፍል ነገር ነው በትግራይ ላይ የሆነው ነገር ለጊዜው ዝም ብሎ ቢታለፍ አለቀ ማለት አይደለም ትግራይ ላይ የተለተሰራው ጥፋት የሚጠየቅ አካል ይኖራል አሁን እንኳን ለጊዜው ትልቁ አደጋችን አብይ አህመድ ነውና የሱን አደጋ እንጨርስ ቢባልም የተደረገው ነገር ሁሉ ሰው ተቀብሎታል እሺ ብሎ አምነበት ሄደዋል ማለት አይደለም ስለዚህ ያ አንደኛ ለጊዜ የሚተው ነገር ይሆናል ሁለተኛ ደግሞ ጦርነት ተከፍቶ በጦርነት ምክንያት የኢትዮጵያ ኃይሎች እሱም ቢያነሱት እሱም ይሸሽበት ቦታ ያዘጋጃል አሁን ተመልሶ ገና የ20 አመት ወጣት ተመልሶ ትግል ሊጀምር አይደለም ያ ሪያሊቲው እሱ ነው የኤርትራ ህዝብ ግን በዚህም ዋጋ ይከፍላል ኢሳያስ ደግሞ የፈለገው ከሱ በኋላ በሰላም ተረጋግታ የምትኖር ኤርትራ የምትባል ሀገር እንድትኖር የሚፈልግ አይደለም ያ ስለማይፈልግ ደግሞ እስከ መጨረሻው የሀገሪቱን አቅም በጦርነት ምን ያህል ያስፈጀው እንደሆነ ያየው ለሀገሩና ለህዝቡ ክብር እንደሌለው የምታየው በጦርነት የተሰዋው የትግራይ ጦርነት የተሰው ተነገራቸው የተሰው ከዛ በኋላ የትግራይ ህዝብ ጦርነት በቃ ይቅርብን ይሄ ጦርነት ይሄን ያህል ከበጀ የሚለውን አቋም ለመያዝ እንኳን ተነሳሳ አሁን ግን ኤርትራ ውስጥ ያ የጦርነቱ ነገር አዛል አሁን ሌላ የጦርነት መንገድ የሚሄድ ነገር አለ ስለዚህ በጦርነት ተሸንፈን ነው ብሎ ነገ ጧት አማትደርሱባት ሰቅያት ሄዳለ ያላትና ጋር ሊያደርገው ነው ማለት ነው ስለዚህ አሁንም ማሰብ ያለብንኛ በዚህ አሸናፊም ተሸናፊም መጀመሪያ መጨረሻም የለው ሚሊታሪሊ እዛም እዚህም ድል ሊደረግ ይችላል ነገ ጧት ከኢሳያስ ጋር ከአብይ ጋር አብረው ይሄድበት ትናንት እኮ ነው የቅርብ ታሪክ እኮ ነው ትግራይ ላይ ይሄድበት አሁን በዚህ ፍጥነት ሁለቱም ይሄን ያህል ከተዋጉ ነገ ጧት የፋኖ ኃይሎችና የትግራይ ኃይሎች አንድ ላይ እንኳን ሄደው አብይ ቢጥሉም ራሱ እንደማይዋጉ ምንድነው ዋስትና ምዕራብ ትግራይ በምን መንገድ ልትፈታ ነው ያለውን ነገር ለጎንትተህ እየተከደበት ያለው ነገር የሰሜን ሰዎች እርስ በራሳቸው እንዲፋጁ አጀንዳ እንስጣቸው ብሎ የሄደበት መንገድ እናቆመው ስለተባለ አንድ ላይ የተከደ ነው ይሄ ግን እስከ መጨረሻ ያዛልቃል ወይ ነገ ጧት ጦርነት እንደሌለስ ምንድነው ዋስትናችን ነገ ጧት ኢሳያስ በሌለበት ኤርትራ የሰው አቅሙን አዳክሞ በሄደበት ሁኔታ አደጋ ላይ እንደማይደርሰው ከአብይ ብቻ አይደለም አብይ ተከተው ከሚመጡ ኃይሎች ጋር ቁጭ ብሎ መነጋገርና ኢንተርናሽናል ህግ ተከትሎ ከመሄድ ውጭ አማራጭ የለም ጉልበተኛ ጉልበት የሌለውን ላይ ጫና ፈጥሮ ጦርነት ፈጥሮ የሚሄድበት ሁኔታ ከተፈጠረ ዓለም ስርዓት አይኖረው በእንደዛ መልኩ አይኬድም አሁን ትራምፕ መመጣበት ጊዜ ህጉ ዓለም ምን የሚባል ነገር ለጊዜው ከነሱ በኩል ቅድሚያ ስለማይሰጠው የኛ አካባቢ የሚፈጠሩ ሪያሊቲዎች ሊኖር ይችላል ወደ መጨረሻ ግን መታሰብ ያለበት ነገር በዚህ መልኩ ሄዶ መፍትሄ ያመጣል ወይ ነገ ጧት አሰብ በኃይል ብትይዘው ይዘው በሰላም ትኖራለህ ኢሳያስ ኤርትራ አሰብ ብቻ አይደለም ኤርትራ እንዳለ በሙሉ ቢያዝም
ደንታ ያለው ምክንያቱም ከሱ በኋላ ተረጋግታ የምትኖር ኤርትራ እንደማትኖር ነው ምኞቱ ፍላጎቱ ስራው እንደዛ ነው እየሄደበት ያለው ከስንት ጊዜው ስለዚህ የኢትዮጵያ ህዝብ እንዲያውቀውና በእግረ መንገዳችን ማስተላለፍ ያለብን የአብይን አጀንዳ ለማስተግበር ብሎ ገና ነገ ጠዋትም ወደ ሌላ ቪሽየስ ጦርነት የሚወስድ መንገድ ባይከተሉትና ይሄን ሐሳብ በዚህ ሳይሆን መጨረሻ ላይ ቁጭ ብለ ኢንተርናሽናል ህግ ላይ እንኳን ብትዳይ ባለቤትነት ሳይሆን አክሰስ ማግኘቱ በስምምነት ቢሆን ነው ስለዚህ እኔ ዋናው መልእክት ማስተላለፍ የምፈልገው በዚህ አርዕስት ዙሪያ ከጦርነት ያነሰ መፍትሄ ያውም በሰላምና በፍቅር አብሮ ለማደግ መንገድ የዘጋው አንድ ዲክቴተር ኢሳያስ የሚባልና ኢትዮጵያ ውስጥ የነበረው ፖለቲካ ጭምር ነው እነዚህ ሰዎች በሌሉበት በሰላም መኖር እየተቻለ አብሮ ለማደግ አማራጭ ያለ እየተዋጉ የሚያስቀጥል ሁኔታ እየተፈጠረብን ነውና ይሄን ነገር ከነሱ ከሚያዩት አይን ውጪ በሰላም አብሮ ለማደግ አማራጭ መፍትሄውን ለመፍጠር አይናቸውና አምራቸው ቢከፍቱት የተሻለ ይመስለኛል በዛ ላቁም አመሰግናለሁ አቶ ካሊድ እስካሁን ለሰጠኝ ትንታኔ አብረህኝም ስለቆየ በጣም አመሰግናለሁ የተከበራችሁ ተመልካቾቻችን የዛሬ ፕሮግራማችን እዚህ ላይ እንቋጫለን በተመሳሳይ በሚቀጥለው ሳምንት እስክንገናኝ መልካም ሳምንት